ለትርፍ ጊዜው ለሚያስብ ሙሉ ጊዜህን ሰላም እንደምናላችሁ ውድ የኢትዮ ቲዩተር ዩቲዩብ ቻናላችን ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶች እንዲሁም ደግሞ ለህይወታችን በጣም ጠቃሚ የሆኑ መሰረታዊ ትምህርቶችን የምታገኙበት ቻናል ነው ማለት ነው። ስለዚህ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማል ያስተምራል ብዬ ያሰብኩትን ወደ 10 የሚሆኑ መሰረታዊ የህይወት እውነታዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነዚህን ሐሳቦችን እያንዳንዱን እየተመለከትን እንሄዳለን ማለት ነው ቤተሰቦች። ስለዚህ ከመጀመሪያዊቷ ስንጀምር የመጀመሪያዊቷ ምን ትላለች ቤተሰቦቻችን? ውብ የሆነ መልስ ለመስማት ከፈለክ ውብ የሆነ ንግግር ተናገር ይላል። አያችሁ? ውብ የሆነ መልስ ለመስማት ከፈለክ ውብ የሆነ ንግግር ተናገር። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ የምንናገራቸው ነገሮች መልካም ከሆኑ የምናገኛቸው መልሶችም መልካም ይሆናሉ ማለት ነው ቤተሰቦቻችን። እኛ ደግሞ የምናወራቸው ነገሮች በጣም መጥፎ ነገሮች ከሆኑ የምናገኛቸው ወይም የሚመለሱልን መልሶችም መጥፎ ይሆናሉ ማለት ነው ቤተሰቦቻችን። ለምሳሌ እኛ የሆነ ሰው ከተሳደብን ያ ሰው ደግሞ እኛን አይመርቀንም መልሶ ማለት ነው፣ ይሳደበናል። ስለዚህ ልክ እንደዛው ውብ የሆኑ መልስ ለመስማት ከፈለክ ውብ የሆነ ንግግር ተናገር የሚለውን ሐሳብ አንደኛ ላይ ያመጣውላችሁ ይህን ለማሳየት ነው ማለት ነው ቤተሰቦቻችን። እኛ የምናወራው ነገር ልክ ዘር እንደምንዘራው መልካም ነገር ከሆነ መልካሙን መልስ እናገኛለን፣ መጥፎ ከሆነ ደግሞ መጥፎ መልስ እናገኛለን ማለት ነው ቤተሰቦቻችን። ስለዚህ ውብ የሆነ መልስ ለመስማት ከፈለክ ውብ የሆነ ንግግር ተናገር የሚለውን ሐሳብ አንደኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም ትክክል የሆነች ሐሳብ ናት። ስለዚህ እኛ የምናወራቸው የምንናገራቸው ነገሮች መልካም ከሆኑ የምናገኛቸው መልሶችም መልካም ይሆናሉ ማለት ነው። በጣም አሪፍ። አሁን ደግሞ ወደ ሁለተኛይቷ እንሄዳለን። የሁለተኛይቷ ሐሳብ ደግሞ እችን ትመስላለች። አንድ ላይ ስናነብ ደግሞ ምን ትላለች? ጥቂት መጥፎ ምዕራፎች ቢከሰት ህይወት አበቃ ማለት አይደለም። ጥቂት መጥፎ ምዕራፎች በህይወት ቢከሰት ህይወት አበቃ ማለት አይደለም። አያችሁ? ይህ ሐሳብ ትክክለኛ የሆነ ሐሳብ ነው ማለት ነው። በእያንዳንዳችን ህይወት አንዳንዴ በጣም መጥፎ የሚባል ወይም የማይሆኑ ነገሮች ሊከሰቱ ይችላሉ ማለት ነው። ግን ያን አሳልፈን ደግሞ መልካም ነገር እንደምናገኝ እርግጠኛ መሆን አለብን እንጂ ያ ነገር ተከሰተ ማለት ህይወታችን አበቃ ማለት አይደለም ማለት ነው ቤተሰቦቻችን። አያችሁ? ሰው እስከ መሆናችን ድረስ መጥፎ ነገሮች መከራዎች መከሰቱ አይቀርም ማለት ነው ቤተሰቦቻችን። ስለዚህ ይህ ደግሞ ህይወታችን አበቃ ወይም አብቅቷል ማለት አይደለም ማለት ነው። ስለዚህ ያን ነገር ስናሳልፍ ደግሞ ሌላ መልካም የሆነ ነገር እንደምናገኝ ተስፋ ማድረግ አለብን እንጂ ያን ነገር አንዴ ከተከሰተ በዛው ተሰብረን መቅረት የለብን ማለት ነው ቤተሰቦቻችን። ወይም ህይወታችን በዛ ቦታ አበቃ ብለን ማሰብ የለብን ማለት ነው። ስለዚህ ይህን ለማሳየት ያክል ነው ሁለተኛይቷን ሐሳብ ያመጣውላችሁ። ጥቂት መጥፎ ምዕራፎች ቢከሰት ህይወት አበቃ ማለት አይደለም። ስለዚህ አሁን ያለንበት ሁኔታ ላይ መጥፎ ሁኔታ ላይ ልንሆን እንችላለን። እንደገና ደግሞ ያሳለፍነው መጥፎ ሁኔታ ሊሆን ይችላል። ግን ያ ነገር መከሰቱ ህይወታችን አበቃ ማለት ወይም አብቅቷል ማለት አይደለም የሚለውን ሐሳብ ለማሳየት ነው ማለት ነው ቤተሰቦቻችን። በጣም ትምህርታዊ የሆነችና አሪፍ የሆነች ሐሳብ ናት ማለት ነው ሁለተኛይቷ። አሁን ደግሞ ሶስተኛይቷን እንመለከታለን ማለት ነው። ሶስተኛይቷ ሐሳብ ምን ትላለች? አንዳንድ ውብ የሆኑ ሰዎች አሉ በሁኔታዎች መቀያየር የማይቀያየሩ። አያችሁ? አንዳንድ ውብ የሆኑ ሰዎች አሉ በሁኔታዎች መቀያየር የማይቀያየሩ። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ጊዜ የሰው ልጅ ባህሪ እንዴት ነው? እናንተ ሲደላችሁ ሲመቻችላችሁ ነገሮች ሲሳካላችሁ ከጎናችሁ የሆኑና እናንተ ደግሞ በሆነ ቦታ ላይ ሸርተት ስትሉ ስትወድቁ ምናምን ትቷችሁ የሚሄዱበት ሁኔታ አለ ማለት ነው በሰው ተፈጥሮ ላይ። ግን ከነዛ ውስጥ ደግሞ አንዳንድ ውብ የሆኑ ሰዎች አሉ በሁኔታዎች መቀያየር የማይቀያየሩ፣ ወይም ሁኔታዎች ለእናንተ ሳይመቻችላችሁ ወይም ሳይደላችሁ ሲቀር እናንተን ትቷችሁ የማይሄዱ ሰዎች አሉ ማለት ነው ቤተሰቦቻችን። አንዳንድ ውብ የሆኑ ሰዎች አሉ በሁኔታዎች መቀያየር የማይቀያየሩ የሚለውን ሐሳብ
ሶስተኛ ላይ አይተናል ማለት ነው ቤተሰቦቻችን። እቺ በጣም አሪፍ የሆነች ሐሳብ ናት። እቺኛዋን ሐሳብ ከወደዳችሁ ኮሜንት ላይ እየጻፋችሁ መውጣት እንዳረሱ ማለት ነው። አንዳንድ ውብ የሆኑ ሰዎች አሉ በሁኔታዎች መቀያየር የማይቀያየሩ የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም ድንቅ ድንቅ የሆኑ አስተማሪ የሆኑ ሐሳቦች ናቸው ዛሬ ያመጣሁላችሁ። እስከ መጨረሻው እያንዳንዱ ተከታተላችሁ አንብባችሁ እንዲሁም ደግሞ ሐሳቧን ምን ለማለት እንደፈለገ እንድታገኙ አበረታታችኋለሁ። ስለዚህ አንዳንድ ውብ የሆኑ ሰዎች አሉ በሁኔታዎች መቀያየር የማይቀያየሩ የሚለውን ሐሳብ ነው ሶስተኛ ላይ ተመለከትነው ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆነች ሐሳብ ናት ማለት ነው። ከጎናችሁ የሚሆኑ ሰዎችን ለማሳየት ያክል ነው ማለት ነው። እናንተ መጥፎ ጊዜያቶችን ስታሳልፉ መጥፎ ጊዜያቶች ላይ ስትሆኑ አብሯችሁ የሚሆኑ ሰዎችን ለማሳየት ያህል ነው ያመጣውላችሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ አራተኛ እንሄዳለን ማለት ነው። ስለዚህ አራተኛይቷ ሐሳብ ደግሞ እችን ትመስላለች። ሐሳቧን አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? ቃላት ከዝምታ እንደምሻል ስታረጋግጥ ብቻ መናገር አለብህ። ቃላት ከዝምታ እንደምሻል ስታረጋግጥ ብቻ መናገር አለብህ። አያችሁ፣ ይሄ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ የምናወራቸው ነገሮች ምንም ዋጋ ከሌላቸው ወይም ቦታ ከሌላቸው ዝም ማለት ይሻላል ማለት ነው ቤተሰቦቻችን። ስለዚህ የምናወራበት ምክንያት እናንተ ዝም ከማለታችሁ ይልቅ በማውራታችሁ የሆነ ነገር ማምጣት ከቻላችሁ ብቻ ነው እንጂ ማውራት ያለብን። ካልሆነ ዝም ማለት በጣም ትልቅ ነገር ነው ማለት ነው ቤተሰቦቻችን። ይህን ለማሳየት ያክል ነው አራተኛይቷን ሐሳብ ያመጣውላችሁ። ሐሳቧን ቀስ ብላችሁ ስታነቡ ምን ትላለች? ቃላት ከዝምታ እንደምሻል ስታረጋግጥ ብቻ መናገር አለብህ። አያችሁ። ስለዚህ እናንተ የምታወሩት ነገር ከዝምታ የተሻለ መፍትሄ የሚያመጣ ወይም አስፈላጊ ነገር ከሆነ ብቻ መናገር አለባችሁ የሚለውን ሐሳብ ነው ማለት ነው ቤተሰቦቻችን። ቃላት ከዝምታ እንደምሻል እርግጠኛ ስትሆን ብቻ መናገር አለብህ የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ስለዚህ የምናወራቸው ነገሮች አስፈላጊ ከሆኑ የግድ ማውራት ካለባችሁ መናገር ይሻላል እንጂ ካልሆነ ያለ ቦታ ወይም ያለ አስፈላጊነት ከመናገር ዝም ማለት ይሻላል የሚለውን ሐሳብ ለማሳየት ነው ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ አምስተኛ እንሄዳለን። አምስተኛይቷ ሐሳብ ደግሞ እችን ትመስላለች። እሷንም አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? እውነት የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹህ ነው። አያችሁ፣ እውነት የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ብፁዕ ነው ይላል፣ ወይም ልቡ ግን ንጹህ ነው ይላል። ስለዚህ አምስተኛይቷ ሐሳብ በጣም ትክክል የሆነች ሐሳብ ናት ማለት ነው ቤተሰቦቻችን። እንደምታውቁት እናንተ በጣም ትክክለኛ የሆነ እውነተኛ የሆነ ነገር ለማውራት ከፈለጋችሁ ሰዎች ላይወዷችሁ ይችላል። አያችሁ፣ አፉ ክፉ ይመስላል የሚለው ሐሳብ ለማሳየት የፈለገው የሚያወራው ነገር ወይም የምታወሩት ነገር እንደሚያስጠላ ወይም የማይፈለግ አድርገው ይመለከቱታል ሰዎቹ። ግን ያ ሰው ከልብ ንጹህነት ነው የሚያወራው ማለት ነው ቤተሰቦች። ስለዚህ ይህን ሐሳብ ለማሳየት ነው አምስተኛይቷን ሐሳብ ያመጣውላችሁ። እውነት የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹህ ነው የሚለውን ሐሳብ አምስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። እንደዚህ አይነት ሐሳብ አጋጥሟቸው ሊሆን ይችላል፣ ወይም እንደዚህ የሚያስቡ ሰዎች አጋጥሟችሁ ሊሆን ይችላል ማለት ነው። እናንተ የሆነ ነገር ከልባችሁ እውነት ስለሆነ ብቻ ስትናገሩ የእናንተ ሐሳብ ትክክል እንዳልሆነ ወይም ክፉ ነገር ለማስመሰል የሚሞክሩ ሰዎች አጋጥሟችሁ ሊሆን ይችላል ማለት ነው። እንደዚህ አይነት ነገሮች ብዙ ቦታ ስለሚገጥሙን ማለት ነው ቤተሰቦች። በጣም አሪፍ። አምስተኛይቷን ሐሳብ እውነት የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹህ ነው የሚለውን ሐሳብ ተመልክተናል ማለት ነው። አሁን ደግሞ ወደ ስድስተኛ እንሄዳለን። ስድስተኛይቷ ሐሳብ ደግሞ እችን ትመስላለች። እሷን አሁን አብረን የምናነብ ነው የሚሆነው። እናንተ ከነ ቀደም ብላችሁ ማንበብ ትችላላችሁ። ብዙ በዚህ ቻናል ያሉ ተማሪዎች ብዙ ነገሮችን ለመማር እንደምትፈልጉ አውቃለሁ። አማርኛ፣ እንግሊዘኛ
መማር እንደገና ደግሞ በደንብ ማንበብና መጻፍ እንደምትፈልጉ አውቃለሁ። ለምን ብዙ ተማሪዎች እዚህ ቤተሰብ ያሉት ከመሰረቱ ጀምሮ ከፊደል ጀምሮ እኛ ጋር እየተማሩ መጥቶ ነው እንደዚህ አይነት ነገሮችን ማንበብ የቻሉት ማለት ነው። በእንግሊዝኛም በአማርኛም አንዳንድ ነገሮችን አሁን አሪፍ አድርጋችሁ እየሞከራችሁ እንደሆነ አውቃለሁ። ስለዚህ እናንተ በትክክል ለማንበብ የምትፈልጉት እያንዳንዷን ነገር በትክክል እየጠራችሁ ከኔ ቀደም ብላችሁ ማንበብ ይጠበቅባችኋል ማለት ነው። ከዛ ደግሞ መጽሐፍ ላይ የምትቸገሩት ደግሞ እዚህ ጋር ያነበብናቸውን ሐሳቦችን በደብተራችሁ ላይ እየጻፋችሁ ብትሞክሩ በቀላሉ መጽሐፍ መለማመድ ትችላላችሁ ማለት ነው። በዚህ ደረጃ ላይ ያልደረሳችሁ ደግሞ አማርኛም ይሁን እንግሊዘኛ ማንበብ መጽሐፍ ላይ የምትቸገሩ ተማሪዎች ደግሞ ለእናንተ አንድ አሪፍ እድል አመቻችተንላችኋል። ያ እድል ምንድነው ካላችሁ በኦንላይን ባላችሁበት ቦታ ሆናችሁ በግሩፕም በግልም ማጥናት ትችላላችሁ ማለት ነው ቤተሰቦች። ስለዚህ በታች ባስቀመጥንላችሁ ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። እናንተ ደግሞ አሁን ማንበብና መጻፍ ላይ አሪፍ ሆናችሁ እየሞከራችሁ ያላችሁት ሳታቋርጡ መሞከር ይጠበቅባችኋል ማለት ነው። ለምን ትምህርት ስታቋርጡ ስለሚጠፋባችሁ ሳታቋርጡ እየጻፋችሁ እያነበባችሁ በጊዜው ራሳችሁን ማሳደግ ይጠበቅባችኋል ማለት ነው። ከዚህ በተጨማሪ ደግሞ ማንበብ መጻፍ ላይ ምንም ችግር የሌላችሁ ግን ለህይወታችሁ በጣም አስተማሪ የሆኑ እንደዚህ አይነት ሐሳቦችን በትክክል እየተከታተላችሁ ከተማራችሁ እንደምትጠቀሙበት እርግጠኛ ነኝ ማለት ነው። አሁን ስድስተኛይቷን ሐሳብ ነው የምናነባት። እስካሁን የወደዳችኋቸው ሐሳቦች ካሉ ኮመንት ላይ እየጻፋችሁ መውጣት ትችላላችሁ ማለት ነው። በጣም ለህይወታችን አስፈላጊ የሆኑ ሐሳቦች ናቸው እያነሳናቸው ያላቸው። ስለዚህ እያንዳንዷን በትክክል እንድትማሩ አበረታታችኋለሁ ማለት ነው። ስድስተኛይቷ ምን ትላለች? በትርፍ ጊዜው ለሚያስብ ሙሉ ጊዜህን ልብህን ራስህን አትስጥ። አያችሁ፣ በትርፍ ጊዜው ለሚያስብ ሙሉ ጊዜህን ልብህን ራስህን አትስጥ ይላል። አያችሁ፣ ይሄ በጣም ትልቅ ምክር ነው ማለት ነው ቤተሰቦቻችን። እናንተ በደንብ አድርጋችሁ ካነበባችሁ ለትርፍ ጊዜው ለሚያስብ ሰው ሙሉ ጊዜህን ልብህን ራስህን አትስጥ ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ ሰዎች የሚስቱት ነገር ምንድነው? እነዛ ሰዎች እናንተን ማግኘት የሚፈልጓችሁ ወይም እናንተን የሚፈልጓችሁ ከእናንተ ጋር ጊዜ ለማሳለፍ ወይም ትርፍ ጊዜያቸውን ለማሳለፍ ሲፈልጉ እናንተ ደግሞ ሙሉ ጊዜያችሁን ልባችሁን ራሳችሁን ሰጥታችሁ ለዛ ነገር ራሳችሁን ማጋለጥ የለባችሁ ማለት ነው ቤተሰቦቻችን። በትርፍ ጊዜ ለሚያስብ ሙሉ ጊዜህን ልብህን ራስህን አትስጥ የሚለውን ሐሳብ ስድስተኛ ላይ ተመልክተናል ማለት ነው ቤተሰቦቻችን። ይህን ሐሳብ ተግባራዊ ካደረጋችሁ እንደምትጠቀሙ እርግጠኛ ነኝ ማለት ነው ቤተሰቦች። ማን እናንተን ለጊዜ ወይም ጊዜ ለማሳለፍ እንደሚፈልግ እንደገና ደግሞ ከሙሉ ልቡ እንደሚፈልግ መጀመሪያ በደንብ አድርጋችሁ መመርመር ይጠበቅባችኋል። ካልሆነ ግን ጊዜያችሁን ልባችሁን ራሳችሁን ዌስት እያደረጋችሁ ነው ማለት ነው፣ እያባከናችሁ ነው ማለት ነው። እንደዚህ ማድረግ የለባችሁ ማለት ነው ቤተሰቦች። በጣም አሪፍ። አሁን ደግሞ ወደ ሰባተኛይቷ እንመጣለን ማለት ነው። ሰባተኛይቷ ሐሳብ ደግሞ እችን ትመስላለች። አንድ ላይ ስናነባት ምን ትላለች? ሰዎች አይቀየሩም፣ ተደብቆ የቆየ ማንነታቸው ይወጣል እንጂ። ይህ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ጊዜ ሰዎችን እናንተ ከምታውቋቸው ለየት ያለ ባህሪ ሲያሳዩአችሁ እነሱ ራሳቸው ተቀይሮ ሳይሆን በውስጣቸው ተጠብቆ የቆየ ማንነታቸው ወጥቶ ነው ማለት ነው ቤተሰቦቻችን። ሰዎች አይቀየሩም። ለምን? በአንድ የተፈጠረ ሰው ሊቀየር አይችልም፣ ግን በውስጣቸው ተጠብቆ የቆየ ማንነታቸው ይወጣል ማለት ነው ቤተሰቦቻችን። ሰዎች አይቀየሩም፣ ተጠብቆ የቆየ ማንነታቸው ይወጣል እንጂ የሚለውን ሐሳብ ሰባተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦች። በጣም አሪፍ። ብዙ ሐሳቦችን እየተመለከትን ነው ማለት ነው። ብዙ አስተማሪ የሆኑ ሐሳቦችን እያነሳን ነው ማለት ነው ቤተሰቦቻችን። እናንተ ምን ያክል እየተጠቀማችሁ እንደሆነ ራሳችሁ ነው የምታውቁት። አሁን ወደ ስምንተኛ ደርሰናል ማለት ነው። የወደዳችኋትን አንድ ሐሳብ ኮመንት ላይ እየጻፋችሁ መውጣት እንዳረሱ። ስምንተኛይቷ ሐሳብ እችን ትመስላለች። ምን ትላለች? ተግባር ሁልጊዜ ከንግግር ተቃራኒ ከሆነ ንግግር ከንቱ ነው ይላል። አያችሁ፣ ተግባር ሁልጊዜ ከንግግር ተቃራኒ ከሆነ ንግግር ከንቱ ነው።
ተግባር ሁልጊዜ ከንግግር ተቃራኒ ከሆነ ንግግር ከንቱ ነው ማለት ነው። ይህ ማለት ምን ማለት ነው ቤተሰቦቻችን? ለምሳሌ እናንተን አንድ ሰው በንግግሩ በጣም ነው የምወዳችሁ፣ በጣም ትልቅ ቦታ ነው ያለኝ እያለ በተግባሩ ግን ማሳይ ከሆነ ምንም ትክክለኛ ንግግር እያደረገ አይደለም፣ ወይም ንግግሩ ከንቱ ነው የሚሆነው ማለት ነው ቤተሰቦቻችን። ፍቅር፣ መውደድ ወይም አንድ ነገር ሰዎች በንግግራቸው ወይም በአፋቸው የሚሉትን ነገር በተግባር እስካላሳዩ ድረስ ትክክለኛ ሊሆን አይችልም ማለት ነው ቤተሰቦቻችን። መውደድ፣ ፍቅር የሚባለው ነገር ተግባር ሲያሳየ ነው እንጂ በንግግር ብቻ ከሆነ ማንም ሰው ሊል ይችላል ማለት ነው ቤተሰቦቻችን። ተግባር ሁልጊዜ ከንግግር ተቃራኒ ከሆነ ንግግር ከንቱ ነው ማለት ነው። ስለዚህ ከንቱ ማለት ዋጋ የለውም ማለት ነው። ስለዚህ በአፍ ብቻ መናገር ዋጋ የለውም ማለት ነው። ግን በተግባር ያን ነገር ማሳየት አለበት ማለት ነው ቤተሰቦቻችን። በጣም አሪፍ። ተግባሪ ሁልጊዜ ከንግግር ተቃራኒ ከሆነ ንግግር ከንቱ ነው የሚለውን ሐሳብ 8ኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። አሁን ደግሞ ወደ 9ኛ ደርሰናል። ወደ 9ኛ ደርሰናል ማለት ነው። 9ኛይቱ ሐሳብችን ትመስላለች። አንድ ላይ ስናነባት ምን ትላለች? አንተን መራቅ የፈለገ ሰው ሁሌ ካንተ ትንሽ ስህተት ይፈልጋል። አንተን ወይም አንቺን መራቅ የፈለገ ሰው ሁሌ ካንተ ትንሽ ስህተትን ይፈልጋል ይላል። ይሄኛው ትክክለኛ ነገር ነው። አጋጥሟችሁ ሊሆን ይችላል ማለት ነው ቤተሰቦቻችን። ከናንተ መራቅ ወይም መሸሽ የፈለገ ሰው የሚፈልገው ከናንተ ጥቂትዬ ወይም ትንሽዬ ስህተቷን ነው ማለት ነው። ስለዚህ ያ ስህተት ለእናንተ ያለው አመለካከት ስለተቀየረበት ያቺ ስህተት በሱ ዘንድ በጣም ጎልታ ነው የምትታየው ማለት ነው ቤተሰቦቻችን። እናንተን መራቅ የፈለገ ሰው ሁሌ ከናንተ ትንሽ ስህተትን ይፈልጋል ማለት ነው ቤተሰቦቻችን። ለዚህ ደግሞ ተቃራኒ የሆነውን መልስ ደግሞ 10ኛ ላይ ሰጣችኋለሁ ማለት ነው። 10ኛው ምን ይላል? የሚወድ ሰው ግን ስህተትን አርሞ በንጹህ ፍቅሩ ያሸንፋል ይላል። አያችሁ፣ የሚወድ ሰው ወይም በትክክል የሚወድ ሰው ግን ስህተትን አርሞ በንጹህ ፍቅሩ ያሸንፋል ይላል። አያችሁ፣ 9ኛና 10ኛ ሐሳብ የተያያዙ ሐሳቦች ናቸው ማለት ነው። እናንተን መራቅ የፈለገ ሰው ሁሌ ትንሽ ስህተትን እየፈለገ ይውላል ማለት ነው። ግን እናንተን የሚወድ ሰው በጣም ትልቅ ስህተት ራሱ ብታጠፉ ያን ስህተት አርሞ በንጹህ ፍቅሩ ያሸንፋል ማለት ነው። ስለዚህ እነኚህ ሁለት የተያያዙ ሐሳቦች ናቸው ማለት ነው። 10ኛና 9ኛ ላይ የተመለከትናቸው በጣም አሪፍና አስተማሪ የሆኑ ሐሳቦች ናቸው ማለት ነው የተመለከትናቸው ቤተሰቦቻችን። እነዚህ 10ሩም ሐሳቦች ለህይወታችን በጣም ጠቃሚና በብዙ አቅጣጫ ዕውቀት የሚሰጡ ሐሳቦች ናቸው ማለት ነው ቤተሰቦቻችን። ከወደዳችኋቸው ላይክ እያደረጋችሁ ኮሜንት እያደረጋችሁ ከወጣችሁ የበለጠ እንደዚህ ትምህርታዊ ነገሮችን ይዘን እንድንመለስ ያበረታታናል ማለት ነው ቤተሰቦቻችን። እዚህ ጋር ለምሳሌ ቪዲዮን ካያችሁ አይቀር እያንዳንዱ ሰው ላይክ ቢያደርግ በጣም አሪፍ ነው ማለት ነው ቤተሰቦቻችን። ላይክ ማድረግ በጣም ቀላል ነገር ነው። አንዴ ጫን ማድረግ ነው የላይክ ምልክቷን። ከዛ በኋላ ላይክ አድርጋችኋል ማለት ነው ቤተሰቦች። ኮሜንት ላይ ደግሞ የወደዳችኋቸውን ሐሳቦችን እየጻፋችሁ ከወጣችሁ የበለጠ እንድንሰራ እንዲሁም ቪዲዮአችን ወደ ላይ እየወጣ ለብዙ ሰው ጋር እንዲደርስ ያደርጓል ማለት ነው ቤተሰቦቻችን። ስለምታበረታቱን ከልብ እናመሰግናለን። ከዚህ በተጨማሪ ደግሞ መማር የምትፈልጉ ተማሪዎች ቅድም እንዳልኳችሁ በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መጀመር እንዳረሱ። አማርኛም ይሁን እንግሊዝኛ በቀላሉ በአጭር ወራቶች ውስጥ በአጭር ጊዜያቶች ውስጥ አውቃችሁ አንብባችሁ ጽፋችሁ የምትወጡበት እድል ነው ያመቻቸንላችሁ። ስለዚህ ይሄ እድል እንዳያመልጣችሁ። በጣም ጥቂት ቦታዎች ስላሉ አሁን በክረምት ማስተማር ስለምንፈልግ የምትፈልጉት እየተመዘገባችሁ መጀመር ትችላላችሁ ማለት ነው። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።